ልንገራችሁ፣ ቢያንስ የእናንተ ችግር በግልጽ የታወቀ ነው። እኔ እኮ ምን ብዬ እንደምነግራችሁ ራሱ ግራ ገባኝ። እስኪ ቢያንስ የሆነ ነገር ንገሪን፣ ከዛ እኛ ለመፍትሄው እናስብበታለን። እኔና እህቴ ያለ እናትና ያለ አባት ነው ያደግነው። እናቴ እስከ 10 ዓመት ያሳድጋኛለች። አባቴ ግን 3 ዓመት የለን የሞተው። እኔ ራሱ ጭራሽ አላውቀውም። ያኔ እናትሽ ስታርፍ እህትሽ ስንት ዓመቷ ነበር? እህቴ ያኔ እናቴ ስትሞት ገና 15 ዓመቷ ነበር። እናቴ ከሞተች በኋላ እኔን ለማሳደግ ትምህርቷን አቆመች። የቀን ሰራተኛ ሆነች። ብዙ ለፋች፣ ተሰቃየች። ህይወት ከበደ። ደግነቱ እናትና አባቴ ሲሞቱ ያወረሱን ቤት ስለነበረ በኪራይ ቤት አልተሰቃየንም። እሺ ከዛስ? እህትሽ ግን ወልደው ለሚጥሉ እናቶች ትልቅ ምሳሌ ናት። ደግሞ እኮ ይሄ የሚያኮራ የእህትሽ ታሪክ እንጂ የሚያስለቅስ ታሪክ አይደለም። እሱማ ያኔ ነበር ሰለሞንን የተዋወቀችው። ማን ነው ሰለሞን? የእህቴ የሞተው ባሏ ነው። እሱ እዛ ሪሰርቸር ነበረ። እህቴ ደግሞ እዛ ከሚሰሩት ሁሉ በጣም ልጅ ነበረች። ቆይ ስንት ዓመቷ ነበር ይህንን ስትሰራ? ገና 17 ዓመቷ ነበር። እዛ በምትሰራበት ሰዓት ሌሎች ሰራተኞች ምሳ ሲበሉ፣ እሷ ግን ገንዘብ ስላልነበራት ምግብ አትበላም። ከዛ ብቻዋን ቁጭ ብላ ሰለሞን ሳያት ለምንድን ነው ምሳ ማትበይው ብሎ ሲጠይቃት ገባው መሰለኝ ከኪሱ አውጥቶ 50 ብር ሰጣት። የሚገርምሽ ያንን 50 ብር ለእኔ ብላ አንጀቷን ቋጥራ ምንም ሳትበላ ይዛው መጣች። የሚገርምሽ እኮ እንደዛ የምትሆነው የኔን ፍላጎቶች ለማሟላት ነበር እኮ። ኪራና ጽናት እፍ ያለ ፍቅር ላይ ናቸው። ፍቅራቸውን እያጣጣሙ በፍቅራቸው በጣም ደስተኛ ሆነው ይገኛሉ። በሌላ በኩል ደግሞ ሰኔ በጣም ጭንቀት ውስጥ ናት። በጣም ችግር ውስጥም ናት። ሰኔ እናትና አባት እንደሌላት እህቷ እንዳሳደገቻት ትናገራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጽናትና ምሩ ሰኒን ቁጭ አድርገው ስለ ህይወቷ አንዳንድ ነገር እስካሁን ጓደኛ ወይም ፍቅረኛ እንደሌላት ይጠይቋታል። ሰኒም ጓደኛና ወይም ፍቅረኛ የማትይዝበትን ምክንያት ትነግራቸዋለች። እንደም ስትል ነበር ሰኒን እናትና አባት አላሳደጓትም። ያሳደገቻት አንድ እህቷ ነበረች። እናቷ በ10 ዓመቷ ስትሞት አባቷ ደግሞ በ3 ዓመቱ እንደሞተ ትናገራለች። እናም እህቷ ደግሞ በዛን እናቷ ስትሞት የ15 ዓመት ልጅ እንደሆነችና በ15 ዓመቷ እሷን ለማሳደግ ቀን ስራ እየሰራች ጎንበስ ቀና እያለች ብዙ መስዋዕት እንደከፈለች ትናገራለች። የሰኒ እህት እንግዲህ በ17 ዓመቷ ቀን ስራ እየሰራች እህቷን እያሳደገች ማለት ነው። አንድ ቀን ስራ ቦታ ጓደኞቿ ምሳ ሲበሉ እሷ ቁጭ ትላለች። ቁጭ ብላም ስታይ ሲያያት ማናጀሩ ሄድና ይጠይቃታል። ጓደኞችሽ ምሳ እየበሉ ነው፣ አንቺስ ለምን አትበይም ሲላት እንግዲህ ገንዘብ እንደሌላትና ብር እንደሌላት ትነግረዋለች። ከዛ እሱም ከኪሱ አውጥቶ 50 ብር ይሰጣታል። ያንን 50 ብር ግን እኔ ልብላበት አላለችም። ቀጥ ብላ ለእህቷ ወደ ቤት ቋጥራ ጾሟን ይዛው ትመጣለች ማለት ነው። ከዛ ሰውዬ ጋር ወይም ከሰለሞን ጋር አለቃዋ ከነበረው ጋር ይቀራረባሉ። ከዛ ሁሉ ካሉት ሰራተኞች ማለት ነው። የሰኒ እህት ትንሽ ነበረች በእድሜ። ከመቀራረባቸው የተነሳ ጓደኝነት ወይም ደግሞ ፍቅረኛ ይሆናሉ። ከዛም ከ4 ዓመት በኋላ ወደ ጋብቻ ይሄድና ይጋባሉ ማለት ነው። ከተጋቡም በኋላ ሰኒን የሰለሞን እናት ይዛት ትሄዳለች ወደ ቤቷ። ይዛት ስትሄድ ግን እናትየዋ ደስተኛ አልነበረችም። የሰኒን እህት ልጇ በማግባቱ ማለት ነው። ደስተኛ ስላልሆነች ምግብም እንደማሰጣት ትናገራለች። ሰኒ ምግብም አሰጠኝም ነበረ። ምግብ ስጠይቃት አንቺ እኮ ብትበይም ባትበይም አታጸድቂም ትላለች። ሁሌም ስለ ሰኒ እህት ባል ስለምታወራ እናቷ ማለት ነው። ሰኒም በዛ ምክንያት ምግብ ከመበላበት የማልበላበት ቀን ይበዛል ትላለች። ከዛም እኔም በጣም ከሳው። በጣም ስከሳ እህቴም ገብቷት ነው መሰለኝ ክረምትን ጠብቃ ወደ ቤቷ መጣችኝ ትላለች። ከዛም እንደዛ እንዳለ እህቴ እንዳልናገርም
ትዳሯን ውስጥ ህይወቷን እኔን ለፍታ አሳድጋ ህይወቷን እንዳይበጠበጥ ብዬ ዝም እላለሁ ሳልነግራት ትላለች። ምን እንደሆነ ምንም አጋጣሚ እንደሆነ ባልታወቀ ምክንያት የሰኒ የእህቷ ባል ሰለሞን ራሱን ያጠፋል። ከዛም ራሱን ሲያጠፋ የሰለሞን እናት ልጃችንን አንቺ ነሽ የገደልሽው፣ አንቺ መተት አሰርተሽበት ነው ትያሉ የሰኒን እህት ይጨቀጭቋታል። መውጫም መግቢያም ያሳጧታል። የሰኒ ሄደም እንግዲህ ስገባም ባዶ እጄን ነው የገባሁት፣ ስለዚህ አሁንም ባዶ እጄን ውልቅ ብዬ ሄድላቸዋለሁ ትላለች። እንግዲህ በጣም ተወዛገብና የሰኒ እህትም ቤቱን ለቃ ትወጣለች። አሁንም የሰለሞን እናት ወይም የሰኒ የእህቷ ባል እናት ማለት ነው ሊያርፉ አልቻሉም። አርባው እንኳን ሳይወጣ ጥቁር ሻሿን እንኳን ሳትፈታ ሀብቱ ለእኔ ይገባኛል በማለት ፍርድ ቤት ታመላልሰናለች ትላለች ሰኒ። በሌላ በኩል ኪራና ጽናት ሳሎን ቁጭ ብለው ናሆም ይመጣል። ናሆም ሲመጣ ግን ኪራና ጽናት ተቃቅፈው ቁጭ ብለው ዝም ብለውት ነበረ። ናሆምም እንደዚህ ይላል፣ ጽናት አረተይ ምግብ ስጭኝ እርቦኛል። ምሩ መጥታ የት ሄደ ብትልሽ መልስሽን አላቅም ይላታል። ጽናትም አላየሁትም ነው ምለው ትላለች። እንደዚህ እየተቀላለዱ ምሩ ትሰማለች። ባለቤቴ ይጥፋና ከጽናትና ከኪራ ራስ ላይ አልወርድም ትላለች። ናሆምም እንዴ እዚህ ተገትረሻል እንዴ ነይ ግቢ እስኪ ይላታል። ነግሬሃለሁ እኮ እንደ ጭራ ነው መከተልህ ትለዋለች። ምሩም ለናሆሜ ከታክሲ ወርደን ቤት እስከምንገባ ድረስ እኮ ሰላም የሚሉት ሴቶች ብዛታቸው ደግሞ ከሁሉም ሴቶች ናቸው ትላለች። ከዛ ኪራም ወይኔ የሆነ ሰው መቅናት ጀመረ ይላል። ጽናት ደግሞ ትመልስና ብትቀናም እኮ ስለምትወደው ነው ትላለች። ናሆሜ ደግሞ እሺ እኔ ምን ላደርግ እስኪ እንደዚህ አድርግ በሉኝ እኔ እኮ የሰው መውደድ ስላለኝ ነው ይላታል። ናሆሜም እየቀለደ ለምን የሆነ ምልክት አታረጊብኝም ያንቺ መሆኔን ማሳያ እያለ ይቀልዳል። ምሮም ኮስተር ብላ በቃ እኔ ያንተ መቀለጃ ሆኜ ቀረሁ ማለት ነው ትለዋለች። ናሆሜ ደግሞ አንቺማ የኔ ፍቅር እንጂ የኔ መቀለጃ አደለሽም ይልና ግንባሯን ይስማታል። ከዛ ኪራም ጽናትን እንደ አየሳምጋት ነው እንደ ብሎ እሱም ደግሞ ጽናትን ይስማል ማለት ነው። ከዛ በመካከል ሰኒ ትመጣለች። ሰኒ መታ ቁጭ እንዳለች ናሆሜ የፍቅር መቀስ ይላታል። በቃ እሄዳለሁ ብላ ብድግ ብላ ትወጣለች። ብድግ ብላ ስትወጣ ጽናት እስኪኔ ልከተላት ብላ ብድግ ብላ ትሄዳለች። ምሩም ናሆሜ ምን ሆነሃል እንደዚህ ይባላል እንዴ ትለዋለች። ናሆሜም እንደ እኔ እኮ ምን አደለኩኝ እኔ እኮ እየቀልድኩ ነው ይላታል። ከዛ ምሩም እስኪኔም ልከተላት ብላ ብድግ ብላ ትሄዳለች ማለት ነው። ኪራና ናሆሜ ብቻ ቀሩ ሳሎን። ምንድን ነው አንተ ይለዋል። የተፈጠረ ነገር አለ እንዴ ሲለው ኪራ ምንም የተፈጠረ ነገር የለም ከዚህ በኋላ ግን መፈጠሩ አይቀርም ይላል ናሆሜ። ምን ይፈጠራል ሲለው ሞት ነዋ እኔ ወገዛ እጄ እኮ ነው ይላል ማለት ነው ናሆሜ። ሰኒም እንግዲህ በጣም ስለደበራትና ስለከፋት ደረጃ ላይ ወርዳ ቁጭ ብላ ነበረ። ምሩና ጽናት መጡ። ምን ሆነች ነው ይሏታል። እሷም እናንተ ራሱ ምን ሆናችኋል ትላለች። ጽናት እንደ እኛማ ምን እንሆናለን አንቺ እዚህ ጋ ብቻሽን ቁጭ ብለሽ ትላታለች። ጽናት አይኔ እኮ ብድግ ብለሽ ስትሄጂ የከፋሽ መስሎኝ ነው ስትላት፣ ሰኒም አረ እኔ አሁን የሚሰማኝ የረሃብ ስሜት ብቻ ነው ትላለች። ይህን ስትላት ምሩ ወይኔ ናሆሜ እኮ እርቦኛል ብሎ ነበር ብላ ትዛት ትሮጣለች ማለት ነው። ከዛ ሰኒ አዎ እሱን ብትንከባከበ ይሻልሻል እኔንማ ትላታለች ማለት ነው። ከዛም ጽናት በይተነሽ አሁን ወደ ውስጥ እንግባ ትላታለች። ይዛት ትገባለች። ሰናይትም ማሂንማ መሸኘት አለብን እንደውም ሻንጣዋ ውስጥ ትርፍ ቦታ ቢኖር ትላለች። ናሆሜም ምን ትርፍ ቦታ ስትይ ውስጥ ከተያይዘሽ እንድትሄድ ነው ይላታል። አይ ናሆሜ የልብ አውቃ ከሆነ ትላለች። ምሩም ይህን ሴት ስትል ምን ማለት ነው የልብ አውቃ ትላለች። ሰኒም አይ ምሩዬ እኔ እኮ የለኝ ብዬ ነው እንጂ ታውቂያለሽ እንደዚህ እንደማለን ትላታለች። ናሆሜም በቃ እንደ ቀልድ ማሂ ልትሄድ ነው ማለት ነው ይላል። ኪራ ደግሞ በቃ ዝም በል እናቷን ስንት ጊዜ እንጠይቃት ስልህ ዝም ብለህ ይለዋል። በዛን ሰዓት እኮ ኪራ እንኳን ሰው መጠየቅ አይደለም ስምክን ቢጠይቁህ አታቅም በማለት ይመልስለታል። ኪራም እሱማ ልክ ነህ ግን ሳሁን ሳያት የሌለ ነው ሸሚ ያዘኝ ይላል። ጽናትም እኔ ራሱ ግን እሷ ምንም አላለችም ትላለች። ኪራም
እሷ ከሁን ምንም አትልም፣ ግን እንደ ሰው ስታስብ ይደብራል እንጂ ይላል። ጽናት ደግሞ እስኪ በቃ አሁን ቢያንስ እዚህ ንጥራትና በደንብ እንኳን ቻው እንበላት ትለዋለች። ናሆሜም ይሄ ያበደ ወይም ደግሞ ድንቅ ሀሳብ ነው ይላል። ምሩም ሀና እኮ ለኪራና ለጽናት ፍቅር ትንሽ ጊዜም ቢሆን ግንባታ ተሳትፋለች ትላለች። ናሆሜ በዛን አጋጣሚ ይስቃል ማለት ነው። ምሩ ደግሞ ናሆሜ አያስቅም ወይም አትሳቅ ትለዋለች። ከዛ ናሆሜም ወይኔ የፈጣሪ ሆይ ሳቅ አትበለኝ ይላል ማለት ነው። በዚህ ደግሞ ሰኒ አረባክህ እና አለቀስኪ በልህ እኔ እኮ የሀበሻ አባባል ግርም ነው የሚለኝ ሰው ላይ ሊያማ ሲፈልግ ሰው አማ አትበለኝና ብሎ ሀሜት ይጀምራል ትላለች። ኪራም መለስ ያደረግና አይሰኒ ከሀበሻ አባባልና ከሀበሻ ባህል ጋማ አትጠይ ይላታል። ጽናትም ማሂ ወደ ቤታቸው ልትመጣ ስለሆነ አንዳንድ ነገር ላዘጋጅ ብላ ብድግ ብላ ወደ ክችን ትሄዳለች። ምሩም ላግዛት ብላ ብድግ ብላ ስትሄድ ሰኒም እንዴ አረን የመጣው አግዛቸዋለሁ ትላለች። ናሆሜ ደግሞ ሰኒን ማለት ነው አረ ቁጭ በይ አንተ አሁን አንተ ትሰራለህ እንደ ምናምን ይላታል። ጾታዋን ቀይረው ማለት ነው አሳያለሁ አለመስራቴን ደግሞ ምሩን የሚያስንቅ ምግብ ነው ሰርቼ ማቀምስህ ትለውና ወደ ኪችን ትሄዳለች። ኪችን ከሄደች በኋላ ግን እየሳቀች ስትጫወት ጽናት እንደዛ ያትና ከሰዓታት በፊት እንደዛ አይኗ ደም እስከሚመስል ድረስ ስታለቅስ ነበር። የኔን ህይወት ያስተካከል ከአምላክ የሰኒንም ህይወት አስተካከል፣ የእህቷንም ቀልቧ እንዲመለስ ጸልይላታለሁ ትላለች። እንደዚህ እያለች የት ሄደች ነው የት በሀሳብ ሄዳ ነበርና ጽናት የት ሄደች ነው በሀሳብ ይሏታል። ከዛም ናሆም ይመጣል። ይኸው አሰሪም ብዬሽ ነበረ ይኸው እዚህም ወሬ ታዳምቂያለሽ ይላል ማለት ነው። ከዛም በመካከል ማሂ ትመጣለች ወደ ቤታቸው። ሰኒ ቡና ታፈላለች ማለት ነው። ናሆሜና ጽናት ከዚህ በፊት ኪችን ሲገባ አስደንግጧት በሰርቪስ እንደመታችው ይነግሯቸዋል። ማሂም ቡናች በጣም ተመችቶኛል ሰኒዬ በፌርሙስ እንድትልኪልኝ ትላታለች። ሰኒም እልክልሻለሁ እንደውም ጥሩ ነው እኔም በዛው ኤክስፖርት አደርጋለሁ እያለች ትቀልዳለች። እንግዲህ ኪራና ጽናት ማሂን በቤታቸው ጠርተዋት እናቷን ባይጠይቁላትም ታማ እናቷ ማለት ነው ቢጸጸቱም በቤታቸው ግን ጠርተዋት እንግዲህ ሸኝታ አድርገውላታል ማለት ነው። እንግዲህ የዛሬው ክፍል እዚህ ላይ ነው ያለቀው። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብትተረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ።